በዩኒቨርሲቲ ውስጥ መምህር ነበርኩ። ለትምህርቴም እስከ ማስተርስ ድረስ ሄጃለሁ። እንዴ በዚህ ምድር እንደውም እንደ ገንዘብ የምወደው ነገር የለም። በቃ ይሄ ያንተ የራስ የሆነ እንትን ሊሆን ይችላል። ለኔ ግን የደም ስሬ ገንዘብ ነው። እና የሆነ ቤት ወስድሻለሁ፣ የኔ ተማሪዎች ናቸው፣ ወንድምና እናት ናቸው። በቃ እዛ ቤት ውስጥ ብዙ ነገር አለ። እዛ ውስጥ አንቺ የቤት ሰራተኛ ሆነሽ ገብተሽ የምታዘጋጅልኝን ዶክመንቶች እነግርሻለሁ፣ አሪፍ ክፍያ ከፍልሻለሁ አለ። በቃ ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ለረጅም ጊዜ ተጠፋፍተን ነበረ። አሁን ደግሞ ብቅ ብያለሁ። እንግዲህ ከርዕሱ እንዳያችሁት የዩኒቨርሲቲ መምህርት የነበረችው እንዴት አድርጋና ለምን አይነት ጉዳይ የሰው ቤት ሰራተኛ ሆና ለሰራተኝነት ወደ ግለሰቦች ቤት ለቤት ሰራተኝነት ወደ ግለሰቦች ቤት እንደገባች ከራሷ አንደበት የምንሰማው ይሆናል። በጣም የሚገርመውና እጅግ በጣም የሚደንቀው በዚህ ዘመን እጅግ በጣም የተማሩ አንቱ የተባሉ በዩኒቨርሲቲም በተለያየም ቦታ ያሉ የአገሪቱ እንቁዎች ብዙዎችን ወደ ከፍታ ለማውጣት ብዙዎችን ወደ አንድ ጥግ ለማድረስ ብዙዎችን አስተምረው ትውልድን ቀርጸው ትውልድን አንጸው ለሀገሪቱ ብቁ ዜጎች እንዲሆኑ የሚደክሙ የሚለፉ እጅግ በጣም ብዙ መምህራን የዩኒቨርሲቲ መምህራን አሉ። በአንጻሩ ግን አንዳንዶች የዩኒቨርሲቲ መምህር ሆነው እንደገና ረዳት ፕሮፌሰር ሆነው በልዩ ልዩ ዲፓርትመንት ውስጥ የሚማሩ ሰቃይ ተማሪዎች ተምረው ወጥተው አገርንና ሕዝብን ቤተሰባቸውንም ራሳቸውንም ይጠቅማሉ ተብሎ ሲጠበቅ እነሱ ግን እጅግ የተወሳሰበ የወንጀል ሰንሰለት ውስጥ ገብተው በወንጀሉ ተግባር ላይ ተሰማርተው ተገኝተዋል። የዱካሾና የንስር አይን በሚያቀርቡት በነ አቶ መስፍን ኬዝ ውስጥ በጣም እጅግ በጣም ብዙ የዩኒቨርሲቲ መምህራን እንዲሁም ደግሞ ከዩኒቨርሲቲ በሰቃይነት ተመርቀው የወጡ ተማሪዎች ለብዙ ሊጠቅሙ የሚችሉ ነገር ግን በዚህ የወንጀል ሰንሰለት ውስጥ ገብተው ወንጀልን ፊት ሲፈጽሙ ሲያግቱ ሲገሉ የተለያየ ነገር በሰዎች ላይ ሲያደርጉ እየተመለከትን ያለነው ነገር ነውና ዛሬም ይህች የዩኒቨርሲቲ አስተማሪ ወይም ደግሞ መምህር ናቲና ማሂ ቤት በሰራተኝነት ገብታ የሰራችውን ስራ የሰራችውን ወንጀል በራሷ አንደበት እየገለጸችው ነው። እንሰማለን ማለት ነው። በቅድሚያ ግን ለቻናሌ አዲስ የሆናችሁ ምክር ቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውንም ስትጀምሩ ላይክ በማድረግ ጀምሩ። ሰምታችሁም ስትጨርሱ ደግሞ ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልኝ እላለሁ። አሁን ወደ ጉዳዩ እንሄዳለን ማለት ነው። በዩኒቨርሲቲ ውስጥ መምህር ነበርኩ። ለትምህርቴም እስከ ማስተርስ ድረስ ሄጃለሁ። እንዴ በዚህ ምድር እንደውም እንደ ገንዘብ የምወደው ነገር የለም። በቃ ይሄ ያንተ የራስ የሆነ እንትን ሊሆን ይችላል። ለኔ ግን የደም ስሬ ገንዘብ ነው። አይሽ የባህሪ ችግር ስላለብኝ ነው ከተዳሬ የተለየሁት፣ የሚወደኝን ሰው ያስቀየምኩት፣ ብቻዬን የቀረሁት ብለሽ አታስቢ? በነገራችን ላይ አሁን የተለያየ ነው ባለቤቴ ጋር በባህሪ አይደለም። መጀመሪያም ቢሆን ነግሬያለሁ እንደተከዳው። በዛ ምክንያት በቃ ብዙም ትኩረት ሰጥቼ እሱ ጋር ለመኖር ፍላጎት አልነበረኝም። ግን እንዲሁ ብቻዬን ላለመሆን ነው። 5-6 ዓመት ብቻሽን ላለመሆን የሰው ህይወት አያሳስብሽም ማለት ነው? በዚህ ባህሪስ ሰው ትፈልጋለሽ? ነገርኩህ እኮ እኔ እኮ ቀድሞ እኮ የከዳኝ ወንድ ነው፣ እኔ አይደለም የከዳሁት። ከወንድ ቀጥሎ ደግሞ ማጣት። ትቀልዳለህ እንዴ? ማጣት እኮ ከማጣት እኮ መሞት ይሻላል። በአሁኑ ሰዓት ገንዘብ ካለህ የፈለከው መሆን ትችላለህ። የፈለከው ከሌለ ምን ትሆናለህ? ሌላው ቢቀር የሚያቀሰው እኮ ፊቱን አዙሮብን የሚል አያምም። እንደዚህ ሲሆን እንዴት ነው የምታስበው አንተ? ቆይ ነው ወይስ አታውቅም? እኔ አጥቼ ኖሬያለሁ። ሁሉም ሰው አጥቶ ኖሯል። እኔ ግን ሰው አጥቼ አላውቅም። ምክንያቱም ጥሩ ባህሪ ነው ያለኝ።
ለሰዎች ጥሩ ነገር ነው ማስበው። ሰዎች ከዛ ተነስተው ነው ሊቀርቡኝ የሚችሉት ብዬ ነው እንጂ ማስበው ኪሴን አይቶ ኪስሽን እኮ ለሰው አታሳይም። የሚታይ ነገር ነው። ተመልካቾች ራሱ ይሄንን መናገር ይችላሉ። እኔ ኑረኝ አይኑረኝ ይታያል አይታይም። የሚታይ ነገር አይደለም። ማግኘትና ማጣት ማሳየት ካልፈለግሽ በስተቀር የሚታይ ነገር አይደለም። አይ ይታያል። ውስጥ ልብ ተሰብሮ ይታያል። በማጣት ውስጥ አንገትክን ደፍተህ ትታያለህ። እስቲ ስለ ሳሚ ንገሪኝ። ለምን እዚህ ትዳር ውስጥ ገባሽ? ለምንስ ጥለሽ ወጣሽ? ሳሚ እና እኔ ተዋወቀ እንደ ማንኛውም ሰው ነው። እኔ እንደነገርኩ ስራ አለኝ፣ ጥሩ ደሞዝ አለኝ። ግን በቃ እኔ የምፈልገውን አይነት ህይወት እንዲያኖረኝ የምፈልገው ወንድ ግን አልነበረም። በቃ በእርግጥ እሱም ደህና ደሞዝ አለው። እሱ በቃ ወልደን ቤት መስርተን ምናምን እንደዚህ ቤቱ በልጅ እንዲበዛለት እንዲሞላለት ምናምን የሚፈልግ አይነት ሰው ነው። እኔ ደግሞ እንደዚህ አይነት ነገር አይመቸኝም። መጀመሪያ የምፈልገው በቃ ገንዘብ ነው። ብዙ ብር ከአካውንቴ ውስጥ እንዲገባ ፈልግ ነበር። በዚህ ሰዓት ገንዘብ ካለ ነው የምትከበረው። በቃ ዘና ብለህ የምትኖረው ምንም ሀሳብ አይኖርብህም። ትተኛለህ፣ ትነሳለህ። እንዴት ወንጀል ውስጥ ገባሽ? ማለት ይሄን ሁሉ ወንጀል አንቺ ነሽ የምትመሪው። እነ ናቲ ቤተሰብ ውስጥ እንደዚህ የተማርሽ ሰው የተከበርሽ መምህርት ሆነሽ እያለ ዝቅ ብለሽ ሰራተኛ ሆነሽ ገባሽ። ይሄ ሁሉ ወንጀል ውስጥ እንዴትና በምን ምክንያት ገባሽ? የገባሁት እንኳን አንድ ዶክተር ነበረ፣ ዶክተር ግርማ የሚባል እና አጋጣሚ ተዋወቅን። እኔ የምፈልገው ህይወት ምን እንደነበረ አሁን የምኖረው ህይወት ምን እንደሆነ ምናምን እንደዚሁ ሳወራው የሆነ ሀሳብ አቀረበልኝ እና የሆነ ቤት ወስድሻለሁ፣ የኔ ተማሪዎች ናቸው፣ ወንድም እናት ናቸው። በቃ እዛ ቤት ውስጥ ብዙ ነገር አለ። እዛ ውስጥ አንቺ የቤት ሰራተኛ ሆነሽ ገብተሽ የምታዘጋጅልኝን ዶክመንቶች እነግርሻለሁ፣ አሪፍ ክፍያ ከፍልሻለሁ አለኝ። በቃ በአመት ዩኒቨርሲቲ የማይከፍለኝን ክፍያ በወር ውስጥ እንደሚከፍለኝ ነገረኝ። በዛ ላይ ከብዙ ጥቅማ ጥቅም ጋር ማለት ነው። ምንም አይኔን አላሸውም። በቃ ገባሁ እዛ ቤት ውስጥ እንደ ቤት ሰራተኛ ሆኜ እየሰራሁ። ይሄን ባለቤቴ አያውቅም። ለሱ ስራ ሄጃለሁ ብዬ ነው የምወጣው። እዛ ሄዳለሁ። በቃ የምፈልገውን ሁሉ ያደርግልኛል። ብዙ ነገሮች በቃ የቤት ሰራተኛ ሆነሽ እነ ናቲ ቤት ከመግባትሽ ውጪ ምን አይነት ተሳትፎ ቢኖርሽ ነው? ለቤት ሰራተኝነት ነው ይሄ ሁሉ ገንዘብ የሚከፈልሽ? ለምሳሌ መኪና ገዝተሻል፣ የራስሽ ቤት ለቤተሰቦችሽ ሰርተሻል፣ እህት ወንድምሽን ቢዝነስ አስጀምረሻል። ይሄ ሁሉ ገንዘብ የሚከፈልሽ ለቤት ሰራተኝነትሽ? ነገርኩህ እኮ የምፈልገው የኔ ታርጌት ገንዘብ ማግኘት ነበር። ገንዘብ የማገኝበትን መንገድ ነገረኝ። ቀጥ ብዬ ገባሁ። አይኔን አላሸውም። በቃ እኔ እዛ ቤት ውስጥ እሱ የሚፈልገው ከኔ የበለጠ ለኔ ከሚሰጠኝ የበለጠ ጥቅም ቢያገኝ ነው አይደለም? በቃ ግቢ የቤት ሰራተኛ ሆነሽ ትገቢያለሽ፣ እኔም እዛ ውስጥ ዘበኛ ሆኜ ነው የምሰራው። ከዛ የሚጠበቀውን ነገር ታደርጊያለሽ፣ የምትፈልጊውን ገንዘብ ታገኛለሽ። እሱ ላይ እናተኩር። ምንድን ነበር የሚጠበቅብሽ? ምንድን ነበር ስታደርጊ የነበረው? በቃ እዛ ቤት ውስጥ የሆኑ 2 ልጆች ነበሩ የተወሰነ ጊዜ። ከዛ የሆነ ሰዓት ላይ እነዛ ልጆች የሆኑ ሰዎች መጥተው ወሰዷቸው። ከዛ በቃ ቤት ውስጥ ያሉ አንዳንድ ዶክመንቶች ምናምን እሱ ዘበኛ ነው ብያለሁ፣ እኔ ቤት ሰራተኛ ነኝ። በቃ እኔ ሌላ ምን እንደሚደረግ ምን ውስጡ ምን ነገር ምን ነበረ ሮልሽ ነው የኔ ጥያቄ። ይኸውልሽ እዚህ ቦታ ላይ ስትቀመጪ የምታውቂውን ሁሉ ልትነግሪኝ ነው እኮ። ለዚህ ነው አሁን በስነ ስርዓት ምንድን ነበረ ለቤት ሰራተኝነት ለምግብ ለማብሰል ነው ይሄ ሁሉ ገንዘብ የተከፈለሽ? እዛ ቤት ውስጥ ምትመሰለ መጀመሪያ የገባሁበት የቤት ሰራተኛ ሆኜ ነው ብያለሁ እና ልጆቹ ጋር በጣም ተግባባሁ። ከዛ በድብቅ ካሜራ አስቀመጥኩባቸው። ምክንያቱም ከነዚህ ቤት ውስጥ የሚፈልግ ዶክመንት ነበረ። እነዛ ዶክመንቶች ብዙ ናቸው። በቃ ውጭ ቡና ኤክስፖርት ያደርጋሉ፣ አስመጭና ላኪ ናቸው ምናምን። በጣም ብዙ ሀብት ያለበት ቤት ነው። እነዛ ዶክመንቶች የሆነ ሰው ይፈልጋቸዋል። በቃ ለኔ የተሰጠኝ ሚሽን ምንድነው? እነዛን ዶክመንቶች የሚፈልጋቸው ሰው አለ። ስለዚህ የሚያስቀምጡበት ካዝናው ኢቭን ካዝናው ራሱ የሆነ ኮድ ነበረው እና በካሜራ እያስቀመጥኩ በቃ ሁሉንም ነገር እነሱ ሲወጡ ያን አውጥቼ አዘጋጅለታለሁ። የኔ ስራ ይሄ ነበር። በቃ
ዶክመንቶች ለማግኘት ነው እንጂ ለሰራተኝነት አይደለም። አሁን እንግዲህ ቅድም ልትሸፋፍንኝብኝ ስለሞከርሽ ነው ይሄንን መልሽ። ይሄን ስራስ የሚያሰራሽ ማን ነው? ይሄን ስራ ነገርኩ ዶክተር ግርማ ነው። ዶክተር ግርማና እኔ መጀመሪያ ከውጪ ያወራኝ የቤተሰቦቹ ልጆች እናትና አባታቸው የሞቱባቸው ልጆች እንዳሉና እዛ ቤት ውስጥ ሰራተኛ ሆኜ እንድገባ ጥሩ ክፍያ እንደሚከፍለኝ ነገረኝ። ማለት የጠራልኝ ገንዘብ በአመት ዩኒቨርሲቲ ከሚከፍለኝ በላይ ነበረ። ከዛ እሺ ብዬ ገባሁ። ከገባው በኋላ የተለያዩ ጥቅማ ጥቅሞች እንደሚሰጠኝና ከዛ ቤት ውስጥ እንዳወጣለት የሚፈልገው ዶክመንቶች እንዳሉ ደግሞ ነገረኝ። እዛኔ የሚፈልገው ገንዘብ ነው። በቃ ገንዘብ ከሰጠኝ እንኳን ወረቀት ሰው አውጥቼ አልሰጥም እንዴ? ሰጠሁት። በቃ እኔም እያወጣሁ ሰጠዋለሁ፣ እሱም ገንዘብ ይሰጠኛል። እንዳየው በቃ እኔ ጋር ያለ ንብረት በሙሉ እሱ በሰጠኝ ገንዘብ ነው የሆነው። እና ይሄ ራሴን አዳንኩ አይባልም እንዴ? ገንዘብን እኮ እንደቀለደብኝ እየቀለድኩበት ነው ያለሁት። ቀላል ነገር አይደለም። የሰው ህይወት በዚህ መካከል እንደጠፋ ይሰማናል። እነ ናቲ በዚህ ሰዓት የት እንዳሉ አይታወቅም። እነዚህ ልጆች ተገለዋል አለያም ታግተዋል። ለ2 ዓመት ያክል ከዛ ቤት ተሰውረዋል እነዚህ ልጆች። አንቺ ደግሞ ስትሰሪ የነበረውን ስራ በደንብ ጠንቅቀሽ ታውቂያለሽ። ዶክመንቶች ማቀበል ነበረ ስራዬ ብለሻል። ስለዚህ ዶክመንቶችን አውጥተሽ ስትጨርሺ እነዚህን ሰዎች ገደላችኋቸው? እኔ አላውቅም። እንደዚህ አይነት ነገር ውስጥ አታስገባኝ። እኔ የማውቀው ዶክመንት አውጥቼ መስጠቴን ብቻ ነው በቃ። ለዛም ደግሞ በቂ የሆነ ክፍያ ተከፍሎኛል። እኔ ሰው ማስገድለው እኔ ሰው አይደለሁም እንዴ? ነገርኩ እኮ እኔ የምፈልገው ገንዘብ ነው እንጂ አልኩ። እኔ ሰው ገላለሁ ብያለሁ? ምን ነው እንዴ? እኛን እኮ ልታስገድሉ ሞክራችኋል። ወንድሜን አሳግታችኋል። ካሜራማን ላይ ድብደባ ደርሰዋል። እኛም አምልጠን ነው እንጂ 2-3 ጊዜ ወጥመድ አጥምዳችሁብናል። ሽጉጥ ተመዝዞብናል። ይሄንን ሁሉ እያደረጋችሁ ያላችሁት እናንተ እንዳይደረስባችሁና ለዚህ ገንዘብ ስትሉ ምንም ከማድረግ ወደኋላ እንደማትሉ ለማሳየት ነው። ይሄንን በደንብ አይተናል። ስለዚህ እነዚህን ልጆች ገደላችኋቸው ወይንስ በህይወት አሉ? እኔ ስለ ግድያ ማውቀው ነገር የለም። የሆነ ሰዓት ላይ መተው እንደወሰዷቸው ነው። ጧት ስነሳ ልጆቹ የሉም። ከዛ ግርማን ስጠይቀው ልጆቹ ወደ ሌላ ቤተሰብ ሄደዋል፣ ወደ ውጭም ሊወጡ ይችላሉ፣ አንቺና እኔ ግን እዚሁ እንቀጥላለን አለኝ። እኔ እንደውም የሚገርም ማለት ነው እኔ በእንደዚህ አይነት ነገር ውስጥ የሰው ህይወት መጥፋት የለበትም ብዬ ከራከር ነበር። እናንተ እንደዚህ ወንድማችን አሳገታችሁ ምናምን ሲጀመር በሰው ጉሮሮ ለምን ትቆማላችሁ? አንተ ልትጎርሰው ያልከውን እንጀራ በቃማ ደስ ይላል እንዴ? ትቀልዳለህ? መጀመሪያ እናንተ በመስመራችን ለምን ትመጣላችሁ? የወንጀልን ገንዘብ እንደ መብት አድርገሽ ነው የምታየው? መብት አላልኩህም እኔ እንዴ። እነዚህ ሰዎች አሁን ሁሉ ገንዘብ ምን ይሰራላቸዋል ሲጀመር? እንደኛ አይነት ለፍተው እኮ ነው ሰርተው ያመጡት ነገር ነው። ምናልባት እንዳንቺ ስርቆት ላይ ተሳትፈው ምናምን ላይሆን ይችላል። ቤተሰቦቻቸው ይህንን ውርስ ሲያወርሷቸው ሰርተው ለፍተው፣ እኛ ተመልካቾችም እንዲያውቁት የሚፈልገው ነገር የነዚህ ሰዎች ፋብሪካ የሚገኝበት ሀገር ድረስ የቡና እርሻቸው ያለበት ቦታ ድረስ ሄደን ስለ ቤተሰቡ ለማጣራት ሞክረናል። ይህንን ሁሉ አይተናል። ንብረቶቻቸውንም በቅርበት አይተናል። ይህንን ሁሉ ስናደርግ ስለ ሰዎቹ የሚነገረን ነገር ቅን እንደነበሩ፣ መልካም ሰዎች እንደነበሩ፣ እነሱ ከሞቱ በኋላ ልጆቹም ሀብታቸውም በስነ ስርዓት ሲያስተዳድሩ እንደነበረ ነው። እናንተ ሄዳችሁ የሰው ጉሮሮ ላይ ቆማችሁ ወንጀል ሰርታችሁ ምናልባትም ሰው ገላችሁ ይህንን ሀብት እየነጠቃችሁ ያላችሁን ሰዎች እናንተ ማስቆም የእናንተ ጉሮሮ ላይ መቆም ነው። እኔ በበኩሌ የሰው ጉሮሮ ላይ መቆም አልፈልግም። ሰው እኔ ጉሮሮ ላይ እንዲቆም አልፈልግም። እኔ የተበቀልኩት ማጣት ነው ችግር ነው እንጂ የማንንም ህይወት አላበላሽውም። የእጅሽን እንደምታገኝ ታውቂያለሽ አይደል? ለሰራሹ ስራ በአጠቃላይ እዚህ ወንጀል ውስጥ እንዳለሽ ተሳትፎ ልክ የእጅሽን እንደምታገኝ ታውቂያለሽ። እኔ መጀመሪያ ማጣትን ብጠይቀው ደስ ይለኛል። እኔ የኔን ጥፋት ከማብዛት በፊት መጀመሪያ ችግር የሚባለው ነገር ባይኖር እኔ በዚህ ውስጥ አልገባም ነበር። ሰው በማጣበት ሰዓት ፊቱን ባያዞርብኝ እኔም እንደዚህ ጨከኝ አልሆንም ነበር። እነዚህ 2 ፍሬ ልጆች ቆየን ሁሉ ሀብት ምን ያደርጉታል? ተካፍለን ብንበላ ምን ችግር አለው? ሲጀመር እኔ እዚህ ነገር ውስጥ የተከፈለኝ የራሴ የሆነ ክፍያ አለ፣ እዛ ቤት ውስጥ ዶክመንት በመስጠቴ ብቻ። ከዛ ውጭ ግን ነግሬያለሁ። የተማርኩ ሰው ነኝ፣ ብዙ ነገር አሳልፌያለሁ። ባለቤቴንም ያው አሁን ብንለያይም አብረን በነበርንበት ሰዓት ምንም አይነት ክፋት ነገር አላደረኩበትም።
የምፈልገው ግን አንድና አንድ ገንዘብ ነበር። ገንዘብ ለማግኘት ደግሞ የማልገባበት ጉድጓድ አልነበረም። በዚህ አጋጣሚ ዶክተር ግርማን አወቅኩት። ትንሽ ጫፍ ሰጠኝ፣ እኔም ተስማማሁ። ከግርማ ጋር የፍቅር ግንኙነት አላችሁ። ባለቤትሽ ላይ በዚህ ልክ ነው የከፋሽበት። ባለቤቴ ምንም አድርጌ አላቅም ምናምን ትኛለሽ። ከግርማ ጋር የነበራችሁ ትዳር ውስጥ ሆነሽ የጀመርሽው የፍቅር ግንኙነት እንደነበረ ሰምተናል። የዚህ ሁሉ ጸንሳሽ ደግሞ አንቺ እንደሆንሽ ብዙ ሰዎች ይናገራሉ። እኔ ኧረ በእናትህ እንዴ እኔ ምን ብዬ ነው የምጠነስሰው? ይሄን እኮ እነ ግርማ ናቸው። ግርማ ራሱ እኮ ነው ይሄን ስራ እንደዚህ ነው በዚህ ወጥቶ በዚህ ወርዶ መጥቶ ያነጋገረኝ እንጂ እኔ ቀጥ ብዬ ስራዬን እየሰራው ነበር። ባይሆን ገንዘብ ለማግኘት ብዙ መንገዶችን ስጠቀም ነበር እንጂ እንደዚህ አይነት ቦታ ውስጥ ሲጀመር ነው ይታውቃሉ እንዴ ልጆቹን ያስተማርኳቸው እኔ ነኝ ምናምን ብሎ ግርማ ነው እኮ እዚህ ውስጥ ያስገባኝ እንጂ እኔ ምንም አውቀው ነገር የለም። እንዴ እንደዚህ አይነት ነገር ውስጥ አታስገባኝ። ምን ነካ? ካንቺ በላይ ከግርማም በላይ ሰዎች እንዳሉ እየነገርሽኝ ነው። እነማን ናቸው? እኔ በአካል አላውቃቸውም። እውነት ለምን ነገር እኔ ስለነሱ ሰዎች የማውቀው ነገር የለም። እንኳን እኔ አንተ ራስ አደርስባቸው። በጣም ሲበዛ በቃ ኔትወርካቸው በጣም ሰፊ ነው። ከነሱ ጋር እንኳን ባትነካካ ጥሩ ነው። ህይወትህን ልታጣ ትችላለህ። ይሄንን ፈርቼ የምቆም ነው የሚመስልሽ? አይ እኔ የነገርኩህ ለራስህ ነው። ምክንያቱም ብዙ ነገሮች እንግዲህ አሁን እየነገርከኝ ነው አይደለ? ልጆቹ ታግተዋል ወይ ተገለዋል ምናምን። እኔ ይሄን ማውቀው ነገር የለም። ሲጀመር እነዚህ ሰዎች መንፈስ ይሁን ምን ይሆኑ ምንም አላውቃቸውም። በቃ ግርማ ጋር ራሱ ስልክ ሲያወሩ ሰምቼ አላውቅም። የሆነ ነገር ግርማ የት ነው ያለው? ግርማ ነው እንግዲህ በዚህ ነገር ውስጥ እኔ የማውቀው። የት ነው ያለው? ተደብቆ ነው ያለው። የት? እኔ እሱ ጋር ባትገናኝ ደስ ይለኛል። ለምን? ሊጎዳችሁ ይችላል። ምንድነው የሚጎዳን? ወይ ሊታጠቅም ይችላል። ሰዎች እኮ በጣም ከባዶች ናቸው። እሱ ከሱ የበላይ ያሉ ሰዎች እኮ በጣም ከባዶች ናቸው። ልታስፈራሪኝ አትሞክሪ። እኔ የምፈልገው ግርማን ነው። የት ነው ያለው? እሱን ታሳይኛለህ። ለራስ ብዬ ነው። እሺ፣ ግን ሊገለም ይችላል። ችግር የለም። እስቲ ይደረግ። እንዴ ተነስተን እኔ ሄዳለሁ። ችግር የለውም።